በእስልምና እምነት ተከታዮች ዘንድ ከፍተኛ ስፍራ ከሚሰጣቸው በዓላት መካከል የሆነው የኢድ አልፈጥር በዓል ለ1447ኛ ጊዜ በመላው ዓለም ተከብሮ ውሏል። በረመዳን የጾም ወቅት የመደጋገፍና የመረዳዳት እሴት ይበልጥ ጎልቶ ተስተውሏል የሚሉት የእምነቱ ተከታዮች ናቸው። ረመዳን ያለፈው 30 ቀናት በኢባዳ ነው ያሳለፍነው። ኢባዳችን ያው በጀማ ሶላቶችን በመስገድ የተራዊስ በሶላትን በመስገድ ፈርድ ሶላቶችን በመስገድና ቁርአን በመቅራት ዚክር በማድረግ አሳልፈናል። ተቸገሩ ወገኖቻችን የአንድ ቀን የኢፍጣር ፕሮግራም አዘጋጅተን በጣም ኢሞሽናል በሆነ መልኩ በጣም ስሜታዊ አድርጎኝ ይሄ ተቋማዊ ትስስሮችን ደሆችን የመርዳት የተቸገሩ ወገኖቻችንን ከኛ እኩል ሆኖ ሁሉንም በአጠቃላይ ምንም ነገር እንዳይጎልባቸው የምንችለውን የአቅማችን ያህል አድርገን አሳልፈናል። ብዙ ጀማዓ ገብቷል። ዘንድሮ ደግሞ ብዙ ዘካተል ፍጥር ሰብስበን ለብዙ መሳኪኖች ሰጥተናል እና በጥሩ ሁኔታ ነው ያለፈው። እሱ ነው ፋውንዴሽናችን ውስጥ ለምሳሌ ወደ 1000 ሰዎች በቀን ማፍጠር የሚችሉበት ማንኛውም ሰው ወካ ያደረገ ለምሳሌ ትራንስፖርት ያለበት አካባቢ ካሳንቺስ ስለነበረ ክፍት ኖሮ ጾሙ የት ላፍጥር ያለ ሰው እንደ ማንኛውም ልክ እንደዚህ እንደ ስቴዲየም ገብቶ ሊያፈጥርበት የሚችልበት ነገር ነበር የነበረን። እንግዲህ ይህንንም ነገር እንድናደርግ አቅም ለሰጡን በመላው ዓለም ለሚገኙ መላ ኢትዮጵያውያኖች እጅግ አድርገን እናመሰግናለንና ረመዳናችን በዚህ አይነት በተሳካ ሁኔታ ነበር ሄድንበት። እንደ ኢትዮጵያ ባሉ ወትሮም የመረዳዳትና የመደጋገፍ ባህልን ባዳበሩ ሀገራት በዓሉ ዘካተል ፈጥር ይበልጥ የሚስተዋልበት የታሰሩት የሚጠየቁበትና የታመሙትም ጭምር የሚጽናኑበት ዕለት በመሆኑ ነው። ህብረተሰቡ የበለጠ መረዳዳቱን የሚያረጋግጥበት ዒድ ነው። ምክንያቱም ጠዋት ወደዚህ ከመምጣቱ በፊት ከትላንትናና ከትላንት ወዲያ ጀምሮ በረመዳን የተለያየ ነገር ሲሰራ የነበረ ሰው አሁንም ዘካተል ፊጥርን ለችግረኞቹ ደግሞ የእህል ስጦታ ሰጥቶ ከሰላት በፊት ይመጣል። ምክንያቱም በእለቱ ሌሎቹም ኢዱን በተመሳሳይ ሁኔታ እንዲያከብሩ ማለት ነው። ከዚያ በኋላ ደግሞ አሁን ከኢድ ሰላት በኋላ ሰው አሁን ትልቁ የኢዱ ትልቁ ስርዓት አሁን የሚሰገደው የኢድ ሰላት ነው የሚሆነው። ከዚህ በኋላ ሰው በየቤተሰቡ ጋር አብሮ ሆኖ ኢድ የመብላት የመጠጣት የመደሰቻ ቀን ከመሆኑ አንፃር በዚህ መሃል ጎረቤቶቻችን መረሳት የለባቸውም። በዛሬ ቀን ሁሉም ሰው በጣም በፌሽታ በሚያሳልፍበት ሰዓት ቀን ዛሬ የሰው እጅ የሚከጅሉ ሰዎች ደግሞ አሉ። እነዚህን ማሰብ ግዴታ ነው። ረመዳን ውስጥ የነበረውን ኢባዳ ስራ ቀጣይነት መኖር አለበት። በዛሬው ዕለት ደግሞ ኢድ በዓል ሁሉም ያለውም የሌለውም ተካፍሎ ያለው ለሌለው አካፍሎ ኢዱን በጋራ ማክፈል ነው ያለው። ለዚህም ዘካተል ፍጥር ይሰጣል። ለዛ ወገኖቹ ትናንትና ሁለት እስካሁን ኢድ እስከሚሰለው አሳር እስከመሰገዱ በፊት የሚሰጥ ይሆናል። እነዛ ዘመዶች የሌላቸው በዓሉን በደስታ እንዲያከብሩ ማለት ነው። የምንችለው መንገድ ሁሉ ቤተሰቦችን በሌሎችን ወገኖቻችን ዘመዶቻችንን በመዘየር ጎረቤቶቻችን በመጠየቅ የታመሙትን የታሰሩትን በዚህ አይነት ወቅት ላይ ድንገተኛ ነው። ምናልባት አንዳንድ ጊዜ ከዚህ ውስጥ ውጪ የሆኑ ሰዎች ድንገት ባንችል እንኳን በስልክ በቴክስት አንዳንድ ጊዜ ነው አሁን ረጅም ዓመት አለ ከእምነቱ ውጪ የሆኑ ሰዎች አስታውሰው 10 ዓመት 15 ዓመት እንኳን አደረሰ መልእክት የሚያስተላልፍና እጠብቃቸዋለሁ እነዛ ሰዎችም እና ይሄ ትልቅ ነገር ነው። አንድም የኢትዮጵያዊነትን ብቻ ሳይሆን የሰው ልጆች ትልቁ የመከባበር የመተዛዘን የመጠያየቅ ሐሴት ነውና ይሄ ነገር እሴት ነውና ይሄ መቀጠል ይገባል ብዬ አስባለሁ። አብሮነትን በማጠናከር አንድነትን ያጎለብታልና ቀጣይነት ሊኖረው ይገባል መልእክታቸው ነው። መረዳዳት ያለውን ተካፍሎ መብላት። ስለዚህ ስለሆነ ይሄንን እየተደረገ ነበር በወሩ በረመዳን ውስጥ። ዛሬም በዚህ በኢድ ዕለት እንደየተከናወነ እንደሆነ ነው እኔ የማውቀውም አደርገው አለ። በመብላት የበላሁት መብላት የሰጠኝ መስጠት ግዴታዬ ነው። ይሄ የሙስሊም ፈርድ ነው። ይሄ አሁንም አቅም በሚፈቅድ በመስጊድ በማስተባበር ድሆቹ በመስጠት ገንዘብ በማሰባሰብ ዱቄት በማሰባሰብ አቅማችን በፈቀደ ነገር እስካሁን ድረስ ጥረት እያደረግን እየመጣን ያለ ነው። በረመዳን ወር ያሳለፍነው የመተጋገዙን የመተባበሩን ሁኔታ አመቱን ሙሉ እስካለንበት ህይወታችን እስካለ ድረስ መቀጠል ያለበት ነው። በረመዳን ብቻ ሳይሆን በሚቀጥሉትም ወራቶች በአጠቃላይ እንዲሁም የኢድን ቀን ጨምረን በመተባበርና በመተጋገዝ ማሳለፍ ይኖርብናል ብዬ አስባለሁ። ዘንድሮ አይነቱ ረመዳን በየአመቱ በዚህ አይነቱ በተለየ መልኩ እንዲቀጥልልን እመኛለሁ። ጀማዓውም ከዚህ የተሻለ ሆኖ ምስኪኖችም ከዚህ የተሻለ ጥቅም አግኝተው የሚደሰቱበት ጊዜ ወደፊትም እንዲቀጥል ምኞቴ ነው። በተቻለ መጠን በመረዳዳት ከዛ በላይ ደግሞ
ዛሬ የበለጠ አላህ የሚከበርበት አላህ የሚመሰገንበት ቀን ስለሆነ ከሸሪዓው አንጻር አላህ የማይወዳቸው መጥፎ ተግባራቶችን መራቅ መቻል አለብን። ረመዳን ላይ የተለማመድናቸውን የአብሮነት የጋራ እሴቶች ሰዎችን የመርዳት ባህል ደግሞ የዘውትር ተግባራችን መሆን አለበት። በረመዳን ቁጥሩና መጠኑ ነው እንጂ መጨመር ያለበት ሌላ ቀን የማናቀው በረመዳን ብቻ የምናቀው ስራ መሆን የለበትም። የኢድ አልፈጥር በዓል የእስልምና እምነት ተከታዮች በተገኙበት በሶላትና በተለያዩ ሃይማኖታዊ ስርዓቶችም ተከብሮ ውሏል። በስልጤ ዞን ወራቤ ከተማ 1447ኛው ኢድ አልፈጥር በዓል በድምቀት ተከብሯል። የወራቤ ከተማ አስተዳደር የእስልምና ጉዳዮች ምክር ቤት ሰብሳቢው ሼህ ኑረዲን ሀሊል የስግደትና የሁጥባ ስነ ስርዓትን አስፈጽመዋል። የአስተዳደሩ የእስልምና ጉዳዮች ምክር ቤት ተቀዳሚ ምክትል ሰብሳቢ ሼህ ሙዘይን ሰይድ የዘንድሮ ረመዳን በርካታ ተቋማት ማህበራዊ ኃላፊነታቸውን በተሻለ የተወጡበት በመሆኑ ልዩ ነበረ ብለዋል። መሰል ልምዶችም ይበልጥ ተጠናክረው እንዲቀጥሉ ነው ያሳሰቡት። የወራቤ ከተማ አስተዳደር ከንቲባ ያሲን ከሊል በበኩላቸው ረመዳን የመረዳዳትና ሌሎች ዘርፈ ብዙ መልካም ስራዎች ጎልተው የወጡበት ወር መሆኑን በማስታወስ መሰል በጎ ስራዎችም ሁሌም መጠናከር እንዳለባቸው ተናግረዋል። መረጃውን ያደረሰን የስልጤ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።